ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። የዴዚ እናት ከሁለት ቀናት በፊት ልጄ ናፈቅሽኝ ብላ ፖስት አድርጋ ነበር። ያን እንኳን አይታ ልጇ ይቅርታ ልትጠይቃት አልፈለገችም። አሁን ህይወቷ አለፈ። ምናልባት ቢታረቁ እናት ከሞት ማምለጥ ባትችል እንኳን ይህንን ስታይ ይቅርታ ብትጠይቃት ሐዘኗ ይቀላት ነበር። በብዙ ሰዎች ሊጨከን ይችላል፣ በእናት ግን እንዴት አስቻላት? አንዳንዴ የህይወት ትልቁ ጸጸት ማርፈድ ነው። ጊዜ ይቀጣናል። አሁን እናትና ልጅ ሳይታረቁ እስከ መጨረሻው ተለያዩ። ልጇ እሷን ጥላ እሷን በህይወቴ ጣልቃ እንዳትገቢ የመረጥኩት ወንድ ካልተስማማሽ ካልወደድሽው ካንቺ እሱን መርጫለሁ ብላ ብቻዋን ጥላት የሄደችው እናት በስተመጨረሻ ህይወቷ አለፈ። ይህ ሲሆን ልጅ ዴዚ የ5 ወር እርጉዝ ወይም ነፍሰ ጡር መሆኗ የበለጠ ጉዳዩንና ሁኔታውን አሳዛኝ አድርጎታል። በማህበራዊ ሚዲያው በቲክቶኩ የምትታወቀው ዴዚ እና እናቷ አሁን ይቅር ለመባባል ቢፈልጉም ልጅ እናቴ ስህተት ሰርቼ ነበር፣ አንቺ ሳትመርቂኝ እኔ የፈለኩትን ወንድ ብቻ አይቼ አንቺን ሙሉ ለሙሉ ጥዬሽ ሄድኩ። ምንም በወደው ምንም ባፈቅረው ከአንቺ ጋር ሳልጣላ ማድረግ እችል ነበር። አንቺ ጋር ተቆራርጬ መሄዴ ልክ አይደለም ብላ ለይቅርታ ብትነሳ እንኳን ያድል አብቅቷል። 20 ዓመታትን መስዋዕትነት ከፍላ ያሳደገቻት ልጇ ዴዚ አንድ ወንድ ወዳ እናቷ በመከልከሏ በእኔ ህይወት አያገባሽም፣ ከዚህ በኋላ እሱን ካልወደድሽውና ካልተቀበልሽ አብረን መሆናችንን ካልተስማማሽ እኔም ልጅሽ አንቺም እናቴ አይደለሽም በማለት እናቷን ጥላ በመሄድ የወደደችውን ቲክቶከር አግብታ ከእናቷ ጋር ተቆራርጣ የቀረችው ዴዚ አሁን ብትፈልግ እንኳን እናቷን ማግኘት አትችልም። ዴዚ ይህንን ስትል የቲክቶኩ ማህበረሰብ እናቷን ልጆቹ በተፋቀሩት አንቺ ምን አገባሽ፣ ዘመናዊ እናት ሁኚ፣ በልጆች መሃል ጣልቃ አትግቢ፣ ምን አይነት ምቀኛ እናት ናት፣ ዘረኛ ናት፣ የልጇን ደስታ ማየት የማትፈልግ በማለት እያን ጠላሿት፣ የወደድሽው ጋር ሂጂ እያሉ ልጇን ሲመክሩባት እናትን እየሰደቡና እየዘለፉ ሁለቱን እናትና ልጅን አቆራርጠው አስቀሯቸው። አሁን እናት ላትመለስ ከዚህ ምድር ሄደች። ይህንን ሲሰሙ ደግሞ ልጅቷ ላይ ውርጅብኝ ጀምረዋል። በዛ ሰዓት ላይ የዴዚ እናት ተሰድባ ቤተሰብ ያልወደደው ፍቅር ጥሩ አይደለም ብለው የወቀሱ ሰዎች ብዙዎች ሰድቧቸው ነበር። በዛው ምክንያት እናትና ልጅ ተቀያይመው እስከ ዛሬ ድረስ አልተገናኙም፣ አይነጋገሩም፣ አልተያዩም ነበር። አንዳንዴ የህይወት ትልቁ ጸጸት ማርፈድ ነው። የዘላለም ጸጸት ማለት ይህ ነው። የሚገርመው ደግሞ ከ2 ቀናት በፊት ልጄ ናፈቀችኝ ብላ ፖስት አድርጋ ነበር። ያን እንኳን አይታ ይቅርታ ብትጠይቃት ሐዘኗ ይቀላት ነበር። በብዙ ሰዎች ሊጨከን ይችላል፣ በእናት ግን እንዴት? እናት እኮ በማንም በምንም ልትወዳደር አትችልም። ይህ እንደሚፈጠር ግን ማን አሰበ? ልጅነት አለመብሰል ተደራርቦ እናትና ልጅ ሆድና ጀርባ ሆኖ የሚያሳዝነው ነገር ይቅርታ መባባል እንኳን አልቻሉ። ምናልባት በእነዚህ 2 ልጆች አይፈረድ ይሆናል። ምክንያቱም ልጅነት ሲኖር፣ አፍላ ፍቅር ሲኖር ሁሉም ነገር ይጨፋፈናል፣ አለማስተዋል ጭምር ይኖራል፣ በፍቅር ብቻ ይከነፋል። እናት፣ ቤተሰብ፣ ጓደኛ እንደ ጠላት ይታያሉ፣ ፍቅሩን ግንኙነቱን ካልወደዱት ማለት ነው። ነገር ግን በዙሪያቸው ያሉ ሰዎች ይቅርታ ማባባል ይችሉ ነበር። እነዚህ 2 ልጆች አብረው መሆናቸው ካልቀረ ከእናቷ ጋር ታርቃም ሰላማዊ ህይወትን መኖር እንድትችል ማድረግ ይቻል ነበር።
በተለይም ከ2 ቀን በፊት ልጄ ናፈቀችኝ የሚል መልእክት ስታጋራ ፊቷ ላይ ያለው ስሜት ድምፅ አውጥቶ የሚናገር ነበር። ሁሉም ነገር ከልብ እንደሆነ፣ የልጇ ረሃብ፣ የልጇ ጠረን፣ የልጇ ዓይንና ድምፅ እንደናፈቃት በስትክክል ያሳብቅ ነበር። ብዙዎችን አይተው ከልባቸው አዝነው ሰው ማጣት ጉዳቱ ከባድ እንደሆነና በየቀኑ ጊዜን ሲወልድ እየሸረሸረ ራስን እስከ ማሳጣት እንደሚደርስ ይናገራሉ። ቢያንስ ይህንን መልእክት ስታይ ዴዚ ይቅርታ ለማለት ቢሞከር ወይም እነሱን ይቅርታ ለማባባል ቢሞከር ኖሮ ከሞት ማስቀረት ባይቻል እንኳን ቢያንስ ይችን አንድ ፍሬ ልጅ ከጸጸት እሳት ማዳን ይቻል ነበር። ከሞተችው እናቷ ይልቅ በሕይወት ያለችው ነች ስብርብር የምትለው። የእናትን ሞት ስሜት የሚያውቅ ያውቀዋል። እንኳን በጥል ውስጥ አስታሞና ቀብሮም ሁል ጊዜ ሐዘኑ እንደ አዲስ ነው። ከዚህ መፈጠር መሰማት በኋላ ሐሳባቸውን ያጋሩ ሰዎች አሁን የሆነው ሆኗል፣ በተቻለ መጠን የሞተን መመለስ ስለማይቻል ቢያንስ ልጅቷ ነፍሰ ጡር ናትና 2 ነፍስ ይዛለችና የማይሆን ንግግርና ጥላቻ ከመናገር እንቆጠብ። በመጀመሪያም እናትና ልጅ ለዚህ ካበቃቸው ነገሮች አንዱ ማህበራዊ ሚዲያ ላይ ያለ ሰው ነው። እናትና ልጅ እጅግ የሚዋደዱ የሚፋቀሩ ቤተሰቦች ነበሩ። እናት ልጇን እንደ ዓይኗ ብሌን ነበር የምታያት። ያሳደገቻትም ብዙ መስዋዕትነትን ከፍላ ነበር። ዴዚም እናቷን የምትወድ እናቷን የምታከብር እናቷን የምትፈራ ልጅ ነበረች። 20 ዓመትም ሆኗት ነበር። በዚህ ቲክቶከር ከሆነች በኋላ በዚሁ ቲክቶክ ከተዋወቀችው ወንድ ፍቅር ይዟት እናም እናቷ እስከማወቅ ደርሳ ለእናቷ ይህ ጥሩ የሚባል ነገር አልነበረምና ልጄ ገና 20 ዓመቷ ነው በማለት ቲክቶክ እንዳትጠቀም ለትንሽ ጊዜም ከልክላት ነበር። ይህ ሲሰማ ታዲያ በማህበራዊ ሚዲያ ምን አይነት ጨካኝ እናት ናት፣ ይህን ማድረግ የለባትም፣ ዴዚ እንዳትሰሚያት እየተባለ እናትየው ላይ ተቃውሞ፣ ለልጅ ደግሞ እናቷን ጥላ ወደ ወደደችው እንድትሄድ ብርታት መስጠት ተጀመረ። ዴዚ የያዛት ፍቅር በረታባት። እናቷንም ማስረሳት። በማህበራዊ ሚዲያ ምክሮችን መስማት ጀመረች። እናቷን በስተመጨረሻ አስካዳት። እናቷን ትታ ከእናቷ ጋር እስከ መጨረሻው ተለያይታ ወደ አፈቀረችው ወንድ ለመሄድ ወሰነች። አደረገችው። ከዚያ በኋላ እናትና ልጅ ሳይተያዩ ሳይነጋገሩ ተለያይተው ቀሩ። ጊዜዎች አለፉ። ልጅ ካፈቀረችው ወንድ ጋር ተጋባች። ወዲያው አረገዘች። አሁን ከእናቷ ጋር ግን እንደተቆራረጠች ነበር የቀጠለችው። ከዛሬ 2 ቀን በፊት እናቷ በማህበራዊ ገጿ ልጄ ዴዚ ናፈቀችኝ በማለት ፖስት አድርጋ ነበር። ልጇ ዴዚ ይህንን አይታ ምንም መልስ አልሰጠችም። አሁን በድንገት የእናት መሞት ተሰማ። ይህ ምን ያህል ከባድ ልብ ሰባሪ ክስተት እንደሆነ መገመት አያዳግትም። ዴዚ አሁን እናቷን ይቅርታ ልበል ብትልም የለችም። ልጅ ልትወልድ እየተዘጋጀች ነው። የ5 ወር ነፍሰ ጡር ናት። ከወለደች በኋላ የእናትነት ስሜቱን ስታውቅ ያኔ እናቷ ልክ እንደነበረች ሲገባት ሐዘኗ እጥፍ ድርብ ይሆናል። እኔና ዴዚ ኢትዮጵያ በነበርንበት ጊዜ ጀመርናቸው ፕሮጀክቶች አሉ። እነሱን ሌሎች ብዙ የሚረዱ ነገሮች በእነሱም ላይ ያተኮረን እየተባበርን ቁም ነገር እንድናደርግ በመጫወትም አብረን ጥሩ ጊዜ እንድናሳልፍ ነበር አላማዬ። እኔም የቲክቶክ አንጋፎችን እየጋበዝኩኝ ጥሩ ነገር መስራት ፈልግ ነበር ብላ ነበር የዴዚ እናት። ይህ ሁሉ ነገር ግን አልሆነም። በስተመጨረሻም በሚያሳዝን ሁኔታ እናትና ልጅ እንደተጣሉ እንደተኳረፉ እናት ወደማይቀረው ሄደች።